السلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. يقول المؤلف رحمه الله تبارك وتعالى: ولا يلحدون في أسماء الله وآياته ولا يكيفون ولا يمثلون صفاته بصفات خلقه. ولا يلحدون إلحاد يدرقم ملال. إلحاد مالت بقوانقوا درجة. الإلحاد هو الميل، ما الزنبل هو العدول عن الشيء لان كأند نجر قد بلو سيهري نبرو زنبل بلو سيل إيه إلحاد يبالال. لذانو قبر وسط يالو كفارو وده قبلة بكم في التفصيل من يبالا لحد يبالا كإلحاد توصلوا إلحاد مالت ما الزنبل أقطع مكير مالتنا. إلحاد بالله سموت لي إنا بحريات لي በብዙ አይነት መልኩ ሰዎች ሊከሰቱት የሚችሉት በሽታ ነው። የመጀመሪያው የኢልሃድ አይነት አላህን Subhanahu Wa Ta'ala በማይገባ ነገር መሰየም፣ እሱ ራሱን ባልሰየመበት በሆነ ነገር አላህን በማይገባ መልኩ መሰየም ኢልሃድ ነው። ለምሳሌ ክርስቲያኖቹ አባታችን እንደሚሉት ቢጤ ይሄ ኢልሃድ ነው። ፈላስፋዎቹ ደግሞ የሆነ ይሄንን ያመጣ የሆነ ምክንያት አለ ይላሉ። ምክንያት ዒላ ይሉታል። አላህ Subhanahu Wa Ta'ala ምክንያት ብሎ መግለጽ ወይም ክርስቲያኖቹ እንደ ሰየሙት ቢጤ አባት ብሎ መሰየም የዚህ አይነቱ ነገር ምን ይባላል? ኢልሃድ ይባላል። የኢልሃድ አይነቶች ብዙ ናቸው። አንዱ ይሄ ነው። ሌላው የተለያዩ የሆኑ ጣዖታትን ከአላህ ስም እያነሱ መሰየም፣ ኢላህ ከሚለው ላትን እንደሰየሙት፣ ዑዛ የምትባለውን ጣዖት አዚዝ ከሚለው ከአላህ ስም እንደሰየሙት ቢጤ ይላሉ። እናም መናት የምትባለውን ጣዖት መናን ከሚለው ከአላህ ስም እንደሰየሙት ቢጤ ከአላህ ስሞች እያነሱ ጣዖታትን መሰየም ይህም ኢልሃድ። ሶስተኛው አላህ Subhanahu Wa Ta'ala ከሱ የጠራ ከሆነው የጉድለት ባህሪ አላህን ሳያጠሩ መቅረትና ይልቁኑ አላህን በዛ በጉድለት ባህሪ አላህን መግለጽ እንኳን ሊያጠሩት ቀርቶ በዛ የጉድለት ባህሪ አላህን መግለጽ ይሄ ኢልሃድ ይባላል። ለምሳሌ በድህነት አላህን መግለጽ ኢልሃድ ነው። የሁዶቹ የሄዱበት የኢልሃድ አይነት አንዱ ይሄ ነው። ኢነላህ ፈቂሩ ወነህኑ አግኒያ፣ አላህ ደሃ ነው እኛ ደግሞ ሀብታሞች ነን ብለው ነበረ። እንዲሁም ደግሞ አላህ Subhanahu Wa Ta'ala ቅዳሜ ቀን አረፈ ብለውም ያሉ አሉ። ፈዐለ አላሁ ዐማ የቁሉን። እንግዲህ አላህ አረፈ ተብሎ የሚገለጽ አይደለም። ደከመው ከዛ በኋላ አረፈ። የዚህ አይነቱ የጉድለት ባህሪ ለአላህ Subhanahu Wa Ta'ala አንድ ሰው የሰጠ ጊዜ ኢልሃድ ይባላል። ሌላው የኢልሃድ አይነት የመጡትን ስሞች እናም የአላህን ባህሪያቶች ማዕናቸውን አናውቅም ብሎ ማለት ማዕናቸው አይገባንም እኛ አናቃቸው ብሎ ማለት ይሄ ኢልሃድ ነው። ልክ እነዚህን ስሞች አንድ ሰው በሚሰማበት ጊዜ ከነዚህ ስሞች መስማት የሚጠቀመው አይነት ሁኔታ ምን አይነት ነው የሚሆነው? ምንም የማይገባውን አጀምይ ቋንቋ ተለፍልፎበት እንዳለፈ ሰው ቢጤ ማለት። ለምሳሌ አንዳችን መጥተው ፈረንሳይኛ ዝም ብሎ ቢያወሩበት ወይ ደግሞ ቻይንኛ ቢያወሩበት
ምንም እንዳሉ ነው የሆነ ለፍዝ ብቻ እንደሆነ ያቃል እንጂ ምንም አይነት ማዕና ለሱ አይሰጠው ልክ እንደዚህ አላህ Subhanahu Wa Ta'ala ስሞች በውስጣቸው ማዓኔ የተለያየ ሆነ ትርጉም ያላቸው መሆናቸውን የካዱ ውስጣቸው ያለውን ማዕና አናቀውም በቃ ዝም ብሎ ለብዙም ብቻ ያው ከአላህ መሆኑን እናቃለን ነገር ግን ማዕናው ሱራ አላህ ራሱ ይወቀው ብለው ማለት ይሄ የኢልሃድ አይነት ነው እንግዲህ ከኢልሃድ አይነቶች ውስጥ በጣም ተስፋፍቶ የሚገኘው አብሶ ሙስሊሞች መካከል ተንሰራፍቶ የሚገኘው የኢልሃድ አይነት ይሄ ነው የአላህ Subhanahu Wa Ta'ala ባህሪያት ስሞች በተመለከተ የመጡ ማስረጃዎችን ልክ የሆነ አጀምይ ቋንቋ ተወርቶበት ማዕናውን ፍጹም እንደማያውቀው ነገር አድርጎ የአላህን ባህሪ የመውሰድ ነገር ብዙ ጀማዓዎች ላይ ተከስቷል ማለት ነው ለመጀመሪያ ጊዜ የዚህ አይነትን ጠባይ ይዘው ወደ እስላም ብቅ ያሉት ጃህሚዮች ናቸው ጃህሚዮቹ إنها ألفاظ مجردة هم تلاجهون سمنا بهر لي يمتثن يا الله يقرأن يذكرون كفل لفظ بالتالي لا يتضمن صفة ولا معاني من ترجم يلوم بهر الدمو عاسفا بهر ما يسلم ترجم يلوم لا إله إلا الله ከቁርአኑ አንገብጋቢ ነገር ቢኖር ስለ አላህ ማንነት የተወራበት ቦታ ነው ስለ አላህ ማንነት የተወራበት ቦታ አይገባንም ከተባለ አፈላ የተደበሩን القرآن ምንድነው ትርጉሙ ነው ቁርአኑን አያስተነትኑትም ወይ لعلكم تتفكرون لعلكم እንደዚህ ያሉ ተፈኩር እንድታደርግ ቁርአንን አቅል እንድታደርግ እንድትገነዘብ የመጡ የቁርአን አንቀጾች ምንድነው ማስረጃቸው ምን ሊሰሩ መጡ የማይገባንን ነገር አላህ Subhanahu Wa Ta'ala ምን ይያለና እንዲገባችሁ እንድትረዱት እየነው እኮ ይሄን ያወረዱት እንደማለት ይችላል አጀብ የሆነ ነገር ፍጹም የማይገባን ነገር ስለዚህ ይሄ من ابطل الباطل ከባጢል ሁሉ ክፉ የሆነ ባጢል ነው ምንድነው ያሉት ሰሚዕ የሚለው አሉ لا يدل على سمع መስማት ላይ አይደለም ሰሚ ይላል አይደለ ሰሚ ማለቱ ግን መስማት ላይ አይደለም بصير ميلو لا يدل على البصر حي لا يدل على الحياة هوة لا يدل كلهم ظهري بوسط يازون من مرقنا يازوك مالتنا وزنسوك አይጠቁም በትም ፈርሽ ይሄ አራተኛው አይነት የኢልሃድ አይነት ነው አሁን የተጠቀስነው ሌላው ደግሞ የኢልሃድ አይነት ከነዚህ በሌላ ጠርዝ ሆኖ ድንበር ያለፈው ነው እሱም አሰብታለሁ በሚል ድንበር አልፎ ምንም ያደርጋል አላህን ከፍጥረታት ጋር የሚያመሳስል አይነት አለ ማለት ነው ሙመስል የሆነ ሰው ምን ይላል እጄ ልክ እንደ እጁ ነው እንደ አላህ ማለት ነው ወይም ደግሞ የአላህ ፊት ሲባል እንደኔ ፊት ነው የመሳሰሉ ነገሮችን ይናገራል ይሄም ኢልሃድ ነው ليس كمثله شيء وهو السميع البصير እንግዲህ አሁን የጠቀስናቸው የኢልሃድ አይነቶች በአጠቃላይ በቁርአን ላይ ከባድ የሆነ ዛቻ ተላልፎባቸዋል አንድ ሰው በእነዚህ የኢልሃድ አይነቶች ውስጥ ገብቶ እንዳይዘፈቅ ከባድ የሆነ ዛቻ አላህ Subhanahu Wa Ta'ala ዝቷል وذروا الذين يلحدون في أسمائه سواتشو بالله سموت لي إلحاد من يربطه سيجزون ما كانوا يعملون تسروا ينبروتن يجاتشون يغنيالو يعني إن الذين يلحدون في آياتنا بأنقذوتشاتشن إلحاد من يربط لا يخفون علينا بأن لا يستغفرون قطعاتشن بالنسو لي يثبتهم يسم الله ስለዚህም ይሄ ትልቅ የሆነ ዛቻ ያለበት ነው አህሉ ሱና ወልጀማዓ ይሄው አህሉ ሱና ወልጀማዓ ቂዳቸውን ሸይኹ ኢስላም ኢብኑ ተይሚያ በዚህ ሪሳላ እንዳሰፈሩት ولا يلحدون في اسماء الله وصفاته
በአላህ Subhanahu Wa Ta'ala ስሞችና ባህሪያቶች ላይ ወአያቲህ ነው የሚለው በአላህ Subhanahu Wa Ta'ala አያቶች ላይ ኢልሃድ አያደርጉም አያት ምንድነው አያት ምልክቶች ማለት አያት ስንት አይነት አያት አለ ሁለት አይነት አያት አለ ምልክቶች ሁለት አይነት ናቸው አያቱላህ الكونيه የምንላቸው አለ ከውንይ የሆኑ የአላህ ምልክቶች ከውንይ የምንላቸው መخلوق የሆኑትን መخلوق የሆኑ የአላህ Subhanahu Wa Ta'ala ምልክቶች አሉ እያንዳንዱ ፍጡር በፈጣሪው ላይ ተቋሚ ነው ይላል ስለዚህም እያንዳንዱ ፍጡር ምልክት ነው ማለት ومن آياته الليل والنهار والشمس والقمر فملكቶቹ ውስጥ ናቸው ሌሊት ቀን ፀሐይ ጨረቃ መሬት ሰማይ እነዚህ ሁላ የአላህ Subhanahu Wa Ta'ala ምልክቶች ናቸው የአላህን ትልቅነት የሚያሳዩ የአላህን Subhanahu Wa Ta'ala አዋቂነት የአላህን ሰሚነት ተመልካችነት ቻይነት የሚያሳዩ የሆኑ ናቸው ማለት ነው ይሄ ሰማይ መሬት ምናምን ብቻ ሳይሆን በጣም ትንሽ የሆነች ፍጥረት ብናገኝ እሷ እንኳን ለخلق السماوات أكبر من خلق الناس ይሄ ሰማያትን መፍጠር በጣም ትልቅ ነገር ነው ከሁሉ ነገር የተለቀ ትልቅ ፍጥር ስለሆነ ማለት ነው ነገር ግን ከዛ ይባሰን ትልቅ ፍጥር ቢኖርም ንስብየን ከኛ አንፃር ስናየው በጣም ትልቅ ነው ሰማይ ከአርሽ አንፃር አይተነው ካላሳንስ ነው ፍጥር ማለት ነው አልሙሂም ትንሽ የሆነች እንደው ጭቃን ትኖራለች ትንሽ እቺ እንኳን በፈጣሪዋ በአላህ Subhanahu Wa Ta'ala በጣም ቻይ መሆኑን የምታሳይ ነው እቺን የምታክል ነገር አላህ ነፍሱ ሰጥቷል መንቀሳቀሷም ይሄዷል በአንድ ያለ መጥፋቷ ነው ማየቷ መስማቷ ጠላቷን በተቻለችው መጠን ለመከላከል ለመሸሽ የምታረገው ነው ያ አላህ ስለዚህም እነዚህ አያቶች ምን እንላቸዋለን ከውንይ የሆኑ አያቶች እንላቸዋለን እነዚህ አያቶች وفي كل شيء له آيات تدل على أنه واحد يتبعنه بهلم نجر الله سبحانه وتعالى ملكت على يسن وحدانية يسن بالتنيا تملاك الناس يقوم يمشوا ليتبعلن ሁለተኛው አያት ተብሎ የተባለው መخلوق ያልሆነው ነው መخلوق ያልሆነው የአላህ Subhanahu Wa Ta'ala አያት አለ ምልክት ያ ቁርአን እና አላህ Subhanahu Wa Ta'ala በመልእክተኞቹ ላይ ያወረዳቸው መጽሐፍት ናቸው እነዚህ የአላህ Subhanahu Wa Ta'ala አያት ናቸው ማለት ነው አያት ናቸው ምልክቶች ናቸው እያንዳንዱ የቁርአን አንቀጽ የቁርአን ቃል ስለ ተናጋሪው ስለ አላህ Subhanahu Wa Ta'ala እውቀት ታላቅነት ቻይነት ሁሉን ያስረዳል ስለዚህም ይሄ አያት የሚለው ሁለት አይነት አያቶች እንዳሉ ማወቅ ያስፈልጋል ማለት ነው ሌላው ምን ብሎ ነበር ولا يكيفون كيفيان አይሰጥም ከይፍያ የሚለው እንዴት አነት ማለት ነው እንዴት ተብሎ ሲጠየቅ የሚመጣው መልስ ከይፍያ ይባላል እንዴት ተብሎ ሲጠየቅ ولا يكيفون እንዴት የሚልን ጥያቄ አይመልሱም ስለዚህ ነው ስላልቅ ያገዳ ከተቦች ላይ ምን ታገኛላችሁ በሰለፎች ንግግር ላይ لا يقال كيف ولا لما في صفات الله بالله سبحانه وتعالى ባህሪያቶች ላይ ለምንና እንዴት የሚል ጥያቄ ፍጹም መሰንዘር የለበትም ይላል ለዛ ነው ኢማም ማሊክ ረሂመሁላህ አንድ ሰው መጥቶ ስለ አላህ Subhanahu Wa Ta'ala ባህሪያት الرحمن على العرش استوى ملون انستو كيف استوى كيف اين استوى كيف استوى اين استوى بيهن رمى الرحمن على العرش استوى يبتل على العرش استوى
ከአርሽ በላይ ከፍ አለ ይሉት ነበር ነገር ግን አይነ ሳይሆን ሰውየው ጥያቄው ምን ነው ከይፈ እንዴት ነው ከፍ ያለው የዚህ ጊዜ ምን ብለውታል አልኢስቲዋኡ ማዕሉም ወልከይፉ መጅሁል ከይፍያው አይታወቅም ስለዚህ የማይታወቅ ነገር መናገር ምንድነው የተከለከለ ነው እንኳን አይደለም በአላህ Subhanahu Wa Ta'ala ባህሪያት ዙሪያ ይቀርና የትኛውም ጉዳይ አንድ ሰው የማያውቀው መናገር የለበትም ይሄ የተከለከለ ነው ወላ ይከይፉን ከይፍያን አይሰጡም ከይፍያ ስለሌለው ሳይሆን ከይፍያውን ስላላወቁ አላህ Subhanahu Wa Ta'ala የሱን ባህሪያት ከይፍያ በተመለከተ እንዴት ነው የሚለውን የእንዴትን ጥያቄ መልሱን ቁርአንም ላይ አላመጣም ሐዲስም ላይ ነብያችን አለይሂ ሰላቱ ወሰለም አልተናገሩም አላየንም ስለዚህ ወይ ካልሰማን ወይ ካላየን በግምት የምናደርገው የሆነ እርምጃ በአጠቃላይ ምንድነው የሚሆነው ባጢል ከذب ነው ውሸት ነው ወላ ይከይፍ ስለዚህ ማህሉ ሱና ወልጀማዓ አይከይፉም እንዴት ነው የሚለውን ጥያቄ አይመልሱም ወላ ይመስሉን አመሳስሉም ማንን الله سبحانه وتعالى كفطران ጋር አያመሳስሉም በዛትም ይሁን በصفات الله سبحانه وتعالى የሚመስል ነገር የለም ነው የሚሉት አህሉ ሱና ወልጀማዓ ليس كمثله شيء من البلاء فلا تجعلوا لله اندادا ለአላህ ቢጤዎችን አታብዙ فلا تضربوا لله الامثال ለአላህ ምሳሌዎችን አትስጡ የተለያየ የሆነ صفات ላይ تعطيل ትላንትና ይተናል تعطيልን በተመለከተ ሁለት አይነት تعطيل ተገኝቷል በዚህም ውስጥ አንደኛው تعطيل ሁለመና የሆነ تعطيل ነው የተገኘው ይህ ጃህሚያዎችና ሙዕተዚላዎች ጋር የነበረው የታዕዚል አይነት የታዕጢል አይነት የዚህ አይነት ነው ሁለመናዊ የሆነ تعطيل ሙዕተዚላዎች ከጃህሚያዎች ስምን ብቻ በማስበት ቢሻሏቸውም ነገር ግን تعطيሉ እነሱ ጋር ያለው ምን አይነት ነው ልክ ጃህሚያዎቹ ጋር እንዳለው አይነት ሙሉ ለሙሉ የሆነ تعطيل ማዕናን ፍጹም አይቀበልም ስለዚህ ሙሉ ለሙሉ የሆነ تعطيل የተገኘው ማን ዘንድ ነው ተብሎ ከተጠየቀ عند الجهمية والمعتزلة ሙዕተዚላ የሚባሉት በመሰረቱ አፍራፍ الجهمية የጃህሚያ ጠጥት ነው የሚባሉት ጃህሚያ ነው ሙዕተዚላ ሊያፈራ ይችላል ስለዚህ ነው ሙዕተዚላዎች ጃህሚያ ይባላሉ ጃህሚያዎች ግን ሙዕተዚላ ይባላሉ ለምን ሙዕተዚላ ብንላቸው ጃህሚያዎች ያንስባቸዋል ስለዚህ ሙዕተዚላ ሳይሆን እነሱ የሚባሉት በራሳቸው በመሪያቸው ስም ጃህሚያ ነው የሚባሉት المهم ولا يمثلون تعطيل نجابرهم تعطيل ላይ ኩልይነት እቺ ተውናስ አንድ ጠቃሚ የሆነች ነጥብ ነች ያዛስኝ ነው تعطيل ላይ ምን አለ ኩልይና ጁዝኢ ኩልይ የሚባለው ማን ዘንድ ያለ ነው ይላል ጃህሚዮችና ሙዕተዚላዎች ጁዝኢ የሚባለው ደግሞ ከፊላዊ የሆነ تعطيل የተወሰነን ስም ከነባህሪው አስብተው ሌሎችን ደግሞ ታዊል ያደረጓል እነዚህ ደግሞ አሻዒራዎችና ማቱሪዲያ የምንላቸው ጀማዓዎች ጋር ያለው የታዕጢል አይነት የዚህ አይነት ነው አሽዓሪያዎች ከሆኑ ሰባት ሲፋን ያሰብታሉ ሁሉንም ስም ከመቀበል ጋር ከስም ውስጥ ያለውን ባህሪ ታዊል ያደርጉታል ሌላው ሰባት ባህሪያትን ግን ያጠቃሉ ለአላህ እነግራችኋለሁ ሰባት ሌላውስ ከሰባት ውጭ ያለው ባህሪ ያንን ነፍ ያደርጉታል ሱብሃንአላህ ወደ ሌላ ያዞሩታል ማለት يد عند الاشاعره قدرة خلوة وجه የሚለውን የሱን ثواب ይሰጣቸዋል እንደዚህ የመሳሰለ ብለው ይቀየሩታል ስለዚህ የሚያሰብቱት ስንት ነው ስድስት ማን ነው ሰባት ባህሪያት ከነሱ ደግሞ አንድ ጨምረው የመጡት ማቱሪዲያ ይባላሉ ማቱሪዲያዎች ስምንት ነው አሁን አህባሽ ራሳቸውን ሲገልጽ ምን ብሎ ነው የሚገልጸው አህባሽ አህሉ ሱነቲ ወልጀማዓ አልአሻዒራ ወልማቱሪዲያ አጃኢብ
ራሳቸውን አህለ ሱና ወልጀማዓ እዛስ ይህንን ሲፈስሩት ማን ነው? አህለ ሱና ወልጀማዓ አሽዓሪያና ማቱሪዲያ የተለያዩ ስልጣናዎችም ላይ የነበረው ይሄ አሽዓሪያና ማቱሪዲያ አህለ ሱና ወልጀማዓ አሽዓሪያና ማቱሪዲያ المهم ይሄ تعطيل جزئي ነው ያልንበት ምክንያት ከነዛ አንፃር ስናያቸው እነዚህ በተወሰነ መልኩ የተሻሉ ናቸው حي عليم قدير والكلام له إرادة وكذلك السمع والبصر حي በህይወት አለ የሚልም ባህሪ ያሰብታሉ አሽዓሪያዎች ጀህሚያዎች አለም አንልም የለንም አንልም እሺ ምንድነው ምን ይባላል አንወስፉም በቃ አላህ ይመስል አለም አንልም አለ ካሉት ጋር ይመሳሰላል የለም ከሌሉት ጋር ይመሳሰላል ምንድነው ይሄ ቋንቋ ይገባናል حي በህይወት ያለ ነው እነዚህ ይሻላሉ ማለት አሽዓሪያዎች አንድ حي ሁለተኛ عليم አዋቂ ነው ይሄንን እናሰብታለን ሶስተኛ قدير ቻይ ነው ይሄንን እናሰብታለን አራተኛ كلام له ለሱ ንግግር አለው كلام እናሰብታለን ቁርአን ላይ ሲመጡ ሌላ ወሬ ይቀባጠራሉ እንጂ ማለት ቁርአን ላይ ኢንሻአላህ ነው ይቀባጠራል እነሱ ሲያሰብቱ ራሱ በርግጥ እነዚህ ነገሮችም ላይ ከችግር ጋር ነው የሚያሰብቱት ጥርት ባለ መልኩ እንዳይመስለም ማለት ያው ዞሮ ያሰብቷቸዋል በጥቅሉ ነው ማለት والكلام له ለሱ كلام አለው ስንት ተጠቀሰች አራት حي عليم قدير والكلام له ንግግር አለው ስንት አራት إرادة ለሱ ደግሞ ፍላጎት አለው አምስት وكذلك السمع والبصر يسمعلم ያያል ስንት ሆነ ሰባት እነዛን የመጀመሪያዎቹን አራቶች ያዛች አይደል እዛ ሶስት የጠቀስኩት ማለት ነው إرادة سمعنا بصر إرادة ፍላጎት አለው سمع አለው بصر ለምን እነዚህን ሰባቱን አሰበታችሁ እንደተለምዷችሁ ለምን ሁሉንም ታዊል አላደረጋችሁ ተብሎ ሲባሉ አቅላችን እንድናሰብተው አስገድደን ለዛ ነው አህሉ ሱና ወጀማዓ ረድ ሲያረጉባቸው የኹልሳን ምን መሰለ ምን ቀይም ምን መሰለ በእነሱ ዙሪያ በጣም ብዙ ባህስ የጻፉ ዑለማዎች ረድ ሲያረጉባቸው እዚህ ሐይ ነው ስትሉ እና ስታሰቡ ሌላውን ነገር ነፍይ ስታረጉ ይመሳሰላል አይደለም ወይ ጥያቄያችሁ ይሄ ነበር አዎ ሐይ ስትሉም ተመሳስሉበት ወይ ይሄንን ለቀቁ ይሄንን መንገዳችሁ ወይ ደግሞ ይሄን እንዳሰበታችሁ ሌላውንም ያለበለዛ ምንድነው የሚሆነው ማለት ነው ግማሹን እንደመሰላችሁ ተቀበላችሁ ግማሹን ደግሞ አትቀበሉም የራሳችሁ መዝሀብ ራሱ የፋለፈ ስራ ነው የሰራችሁ እያሉ ረድ ያረጉባቸዋል ተላልቆ المهم እነዚህ የተሻሉ ናቸው ከጀህሚዮቹ ይልቅ ለዛ ነው اقرب الطوائف الى اهل السنه ይሏቸው እንደው ሲታዩ ከሌሎቹ ይልቅ ከነጀህሚያ ከነሙዕተዚላ የተሻሉ ሆኖ የተገኙት እነማን ናቸው ትንሽም ነገር ቢሆን እነዚህ ላይ የተሻሉ ናቸው ቀጥሎ ምን ይላል አይመስሉትም አላህ Subhanahu Wa Ta'ala لأنه سبحانه وتعالى لأنه سبحانه السؤال الله نونا السؤال الله نونا لا سمي له لسه سمي له
هل تعلم له سميا አይደለም لا سمي له ለሱ ሰሚይ የለውም ለሱ ለአላህ Subhanahu Wa Ta'ala ሰሚይ የለውምና ሰሚይ ማለት ምን ማለት ነው ከተባላችሁ نظير يستحق مثل اسمه ማለት ቢጤ የለውም የሱን ስም የተገባው የሆነ ቢጤ የለውም ለአላህ Subhanahu Wa Ta'ala የሱን ስም የሚገባ የሆነ ቢጤ የለው هل تعلم له سميا ለሱ ሰሚየን ታውቀለታለህ ወይ ይላል የለውም የሱን ስም የተገባ የሆነ ቢጤ የለውም አላህ لانه سبحانه لا سمي له إيه لأنه يالو لا متعليل يبالا لمكنيات يمጣ ምክንያቱም ብሎ ነው ለምንድነው ምክንያቱም ያለው ለምንድነው ምክንያቱም ያለው ከዚህ በፊት ምን ስላለፈ ነው ولا يكيفون ولا يمثلون صفاته بصفات خلقه የሱም ባህሪያት كيفية አይሰጡም አህሉ ሱና ወልጀማዓ አያመሳስሉም ተብሎ ነበር አያመሳስሉም ከፍጡራን ባህሪ ጋር ሲባል ለምን ከተባለ لأنه ምክንያቱም سبحانه السطرات الجبونا لا سمي له بس من اللون ها نعرفت يسنسن يتجبى هنا بيته يلو እንደዚህ ያዙ يسنسن يتجبى هنا بيته يلو ولا كفؤ له لسه الله سبحانه وتعالى أتشيله ولم يكن له كفوا أحد ستك أوروب قل هو الله أحد كفوا ما لكاتهن ارقت أن يكون كفوا لا تقول لا تقول كفوا أحد ولم يكن له كفوا أحد بضم ما بل لا قراءة لي لا قراءة مثال ذي لي كفءا الملال كفو أن الملال كفو أن كف أن ال ግን በፋኡ ከሆነ ضم ብቻ ነው እንጂ ስኩን የለም ኩፍወን ነው እንጂ ኩፍወን የለም ኩፍወን የለም ስለዚህም ወይ ኩፍወን ነው ማለት ያለበት አንድ ሰው ወይ ደግሞ ኩፍ ካለ አን ነው ማለት ያለበት አይ ኩፉ ማለት ምን ማለት ነው ከተባለ هو المثيل المكافئ المساوي አቻም ይሁን ቢጤም ይሁን ተመሳሳይም ይሁን የዚህ አይነቱ ነው ኩፉ የሚባለው ለአላህ Subhanahu Wa Ta'ala ኩፉ የለውም እናል አህሉ ሱና ወልጀማዓ ማመሳሰሉት ለዚህ ነው لا كفؤ له ولا ند له ለሱ ተመሳሳይ የለውምና فلا تجعلوا لله اندادا ለአላህ ቢጤዎችን نظير شبيه አታርጉ ማለት ولا يقاس الله سبحانه وتعالى አይቀየስም قياس ማለት ተምሲል ማመሳሰል ይሄንን በዚህኛው قياس አድርጌ ነው ይላል አንዱ አመሳስዬ ነው ولا يقاس አይቀየስም الله بخلقه በፍጡራን ስታሰብ ተራሱ ምታሰብው ፍጡር ጋር አሁን ሰው ልጆች እንደዚህ ያላቸው ስለዚህ አላህም አለ እንደዚህ አይደል የተለያዩ ሆኑ ባህሪያት የሚሰብቱ ስለ አላህ Subhanahu Wa Ta'ala አላህ ራሱን ስለገለጸባቸው ቁርአን ላይ የገለጸባቸውን የሆኑ ፈነም ተቀምጠው ወይም የሱ መልእክተኞች አላህን የገለጹበት በሆነው ነገር ነው አላህ የሚገለጸው እንጂ ተነፍስ በተነሳ መልኩ አይደለም ولا يقاس بخلقه بفطران አይቀየስም فلا تضربوا لله الامثال ለአላህ Subhanahu Wa Ta'ala
በዛቱ አምሳያ እንደሌለው ሁላ ቅያስ እንደማይደረግ ሁላ በስሞቹና በባህሪያቶቹ በተግባራቱም ላይ የሚቀየስ አይደለም فإنه سبحانه أعلم بنفسه وبغيره من ይላል ቀጥሎ እንደዛው ነው የሚለው ولا يقاس بخلقه سبحانه وتعالى በخلቁ አይቀየስም የሚለው ገብቷችኋል አይቀየስም ማለት አያመሳስሉትም አይቻልም ማለት فإنه سبحانه الله سبحانه وتعالى ነውና أعلم بنفسه وبغيره أعلم كمان يبلد أواكله أعلم عالم الله أعلم الله بالتم أواكله فإنه سبحانه وتعالى أعلم بنفسه بنفسه مالك سلا راسه كمان يبلد أواكله وبغيره سلا للهم كمان يبلد أواكله الله سبحانه وتعالى وبغيره وأصدق قيلا وأصدق بتان ونتناقارينو قيلا بملولا قال يقول قولا إيه قيلا ملو مالت من ناقر هنا مالت ملو مارجو مثلا أصدق قيلا بمالت بكل كمانم ونثن يميل ناقر السنة الله وأحسن حديثا وريوم نققرم الآن يتستكاكل يا مارا السنة الله من خلقه كفطرانو يلك الله سبحانه وتعالى أواقمنا نققرو በጣም እውነተኛም ነው ንግግሩ እንደዛው ምን ይሆነ ነው በጣም ይሆናል እዚህ ጋር አሁን እንደው ስም አይጠራም እንጂ ደና አድርጎ እነዚህ ጀህሚያ ሙዕተዚላ አሻዕራ ምንላቸው ጀማዓዎች ላይ ረቢ እየሰጠን እነሱ የተለያየ ሆነን ባህሪ ከአላህ ሲያራቁቱ ወይም አላህ Subhanahu Wa Ta'ala ያስቀምጠው የሆነ ስምና ባህሪ ያለ ወደ ሌላ ሲያዞሩት ይሄንን ስምና ባህሪ ይሄ ስራቸው ምን እንደማለት ቢጤ ነው እኛ ከአላህ የተሻለ አዋቂዎች ነን እንደማለት ቢጤ ነው الله سبحانه وتعالى ሲናገር አስተካክሉ መናገር አቀቶት እነሱ ምን ያደረጉ ነው የሚመስለው ያስተካክሉለት ወይ ደግሞ የሚመስለው ምንድነው አላህ Subhanahu Wa Ta'ala ውሸት የሚናገርና እነሱ ደግሞ እውነት ያደረጉ እውነትን ለመተርጎም የሚጥሩ የመሰለ ነው የሚመስለው ነገር ስራቸው ማለት ለዚህ ነው ምን ያላቸው وأصدقوا قيلا الله እውቀት አንሶት ነው እንዳትሉ ከማንም የበለጠ አዋቂ ነው አለ ታማኝነት አንሶት ነው እንዳትሉ واصدق قيلا ከማንም የበለጠ እውነትን ተናጋሪ ነው አለ አይ እውቀቱም አላነሰው እውነትንም መናገር አላህ ከማንም የበለጠ እውነት ተናጋሪ ነው ነገር ግን ትንሽ አገላለጹ ላይ ክፍተት አለ ብላችሁ የምትሉ ከሆነ ومن أصدق ومن أحسن من الله حديثا ما أنه نذكرن كالله يبلغ أسمر من ناقر من يشلونه قرآن معجزة نور ويش صفة لي في درس القرآن تدنابره لمن ليلا أهون الزقاء أستكاكي እንደዚህ ለማለት ነው የተፈለገው ብሎ የሚል ሰው ለምንድን ነው ያስፈልገው ምንም መልስ የላቸውም ማለት ነው እንደዚህ ለምን ምንም በማይገረሰስ በሆነ
ማስረጃ ነው የመጣባቸው فإنه سبحانه وتعالى እኛ ሁሉ ጊዜ አላህ ያለውን ነው ማጥረቅ ያለብን ብለን የምንላችሁ ምክንያቱ ለምንድነው አላህ Subhanahu Wa Ta'ala ከማንም የበለጠ ስለራሱም ይሁን ስለሌላው አዋቂ በንግግሩ ከማንም የበለጠ እውነት ተናጋሪ ነው በንግግሩ ከማንም የበለጠ አሳምሮ የሚናገር ስለዚህ ምን ያስፈልግ ማለት ነው የአላህ ባህሪያት ላይ ተሕሪፍ አያስፈልግም ተሕሪፍ አያስፈልግም ثم رسله كذام يسو ملكتنيوች صادقون صادقوች የሆኑ مصدوقون صادق ማለት እውነት ተናጋሪ ማለት صدق ማለት ምንድነው ከተባለ مطابقة الخبر للواقع ይሉታል ተጨባጩን አንድ ሰው የሚናገረው ነገር ተጨባጩን ገጥሞ ሲገኝ ምን ይባላል صدق ይባላል صادقون ማለት ከተጨባጩ ጋር የሚጋጠም የሆነ ንግግር የሚናገሩ ማለት صادق فالله በሚናገሩት ነገር ምንም ዝንፍ የማያደርጉ ናቸው እውነትን የሚናገሩ مصدوقون ማለት ደግሞ مصدوق ናቸው እውነትን የተነገራቸው ናቸው አልያ ደግሞ ሌላው ተፍሲር መስዱቁና እውነትን ሙሰድቁና ይላል ሙሰድቁና ሙሰድቁና ይላል እናንተ ሙሰድቁና አይሽ ሙሰደቁና ከሆነ መስዱቁና ከሚለው ጋር አብሮም ይሄን ነው እሺ ሙሰደቁና ማለት እውነት ነው የተናገራችሁት ብለው ሙእሚኖቹ የሚቀበሏቸው ናቸው ማለት አንድ እውነት ነው የተናገራችሁት ብለው ሙእሚኖቹ የሚቀበሏቸው ናቸው እውነት ተናገርክ ብለው የሚሏቸው እንደገናም ሙሰደቅ ናቸው ስንል ሙሰደቁነ ስንል አምጥቶ ያንን ወህይ ሲነግራቸው እውነት የተነገራቸው ናቸው ወህዩን ሲያስተላልፍላቸው ወህይ የነገራቸው እውነትን ነው የነገራቸው ስለዚህ ሁለት ማዕና ይኖረዋል صادق የሚለው እውነተኛ ተብሎ ነው የሚፈሰረው መስዱቅ የሚለው ግን መስዱቁና ወይም ሙሰደቁና ሲል ሁለት ማዕና ይኖረዋል አንደኛ እውነት የተናገራቸው ሁለተኛ እውነት የተናገራችሁ ናችሁ ተብለው ተቀባይነት የሚያገኙ እውነት የተናገራችሁ ናቸው ተብሎ ተቀባይነት የሚያገኙት ማን ዘንድ ነው ሙእሚኖች ዘንድ ነው ካፊሮቹ የሆኑ እንደሆነ እውነት መሆኑን ያውቃሉ የሚነገረው ነገር ግን በተግባራቸው እውነት ነው ብሎ መቀበል መከተል የሚባለው ነገር አይኖራቸው በቀልብያቸው ይሄን እንደሚያውቁ ምን ያሳውቀናል ከተባለ አላህ ቁርአን ላይ ምን ይላል فإنهم لا يكذبونك ولكن الظالمين بآيات الله يجحدون فإنهم لا يكذبونك الناس አንተን እኮ ውሸት ነው የሚናገረው ብሎ አይሉህም ይላል لا يكذبونك ማለት የምትናገረው ውሸት ነው ብለው በቀልባቸው አይሉም ነገር ግን ምንድነው ولكن الظالمين بآيات الله بالله ምልክቶች በቁርአኑ ማለት ነው ምን ያደርጋሉ يجحدون ይተዳሉ ነው እንጂ እውነት ነው የሚያውቁት ثم رسله ከዛም የሱ መልእክተኞች صادقون እውነት ተናጋሪ مصدوقون ወይም ሙሰደቁነ በሉት ሁሉም ያስኬዳል بخلاف الذين يقولون عليه ما لا يعلم ثم ያለው ምንድነው ثم
رسله يا الله ملك تنيوش صادقون مصدوقون صادقين ناتشو مصدوقين ناتشو النسو كمان من يبلتا أعلم بالله ناتشو كمان من يبلتا أصدق ناتشو كفطران كمان من يبلتا دمو أحسن حديثا بنقراتشو بتام ንግግርን ማሳመር የሚችሉ ናቸው አላህ Subhanahu Wa Ta'ala በንግግራቸው ብቃት በተለያየ በአቅላቸው ሙሉነት ለሰው ልጆች ይሆናሉ ይመራሉ ብሎ የመረጣቸው ናቸው ይሄ የአላህ ምርጫ አይደለም ሰው እንኳን ሲመርጥ እኮ ጥሩ ነው ብሎ ያለውን ነው የሚመርጠው አላህ ነው የመረጣቸው የአላህ ምርጦች ደግሞ አላህ የመረጣቸው ከማንም የበለጠ ንግግርን አሳምረው ይናገራሉ እውነትን ይናገራሉ ከማንም የበለጠ አዋቂ ናቸው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ስለተናገሩት የአላህ ባህሪ ማስተካከያ ይፈልጋል ምን ማለት ነው ነብዩ በእውቀት አንሰው ነው የሚሆነው ወይስ ንግግራቸው ላይ ክፍተት ነው ያን ለመሙላት ነው እና ባጢል ለዚህ ነው ثم رسوله ያለው ከዛም የሱ መልእክተኞች እነሱ ምን ናቸው ስለ አላህ Subhanahu Wa Ta'ala በጣም አዋቂ እውነትን ተናጋሪ ንግግራቸው ያማሩ ናቸው ነው እዚህ ጋር አጥፍ የተደረገ بخلاف الذين كنذا بتقارن يقولون ما لا يعلمون يما يقصن ነገር አላህ ላይ ከሚናገሩ ሰዎች በተቃራኒ ከነማ ከካፊሮቹ ከሙሽሪኮቹ እናም ከቢድዓ بخلاف الذين ከነዛ ሰዎች በተቃራኒ መልእክተኞቹ አዋቂ ናቸው እውነትን ተናጋሪ ናቸው ከማ በተቃራኒ بخلاف الذين يقولون ما لا يعلمون እማ ያቁስን አላህ ላይ ከሚናገሩ ሰዎች በተቃራኒ እማ ያቁስን አላህ ላይ የሚናገሩትስ የተለያዩ ሆኑ ውሸተኛ ነቢያትን ያጠቃልላል ሸያጢኖችን ያጠቃልላል ካፊሮችን ያጠቃልላል ዑለማኡ ሱን ያጠቃልላል አህሉል ቢድዓን ያጠቃልላል እነዚህ ምን እያደረጉ ነው ያሉት ያለ ዕውቀት አላህ ላይ ዝም ብለው እየቀጠፉ ያሉ ሰዎች ናቸው فويل للذين يكتبون الكتاب بأيديهم ثم يقولون هذا من عند الله ليشتروا به ثمنا قليلا ይሄ አደጋ ነው ايش هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين